እያንዳንዱ አረፍተ ነገር ቮይስ አለው። ቮይስ በጣም ቀላል ኮንሰፕት ነው፣ ግን እኛ ለቮይስ ያለን አረዳድ የተምታታ ስለሆነ ከባድ ኮንሰፕት አድርገን ነው ሁልጊዜ የምንረዳው። ቮይስ ሁለት አይነት ብቻ ነው ያለው፣ አክቲቭ ኦር ፓሲቭ ቮይስ። ሁለት አይነቶች። ሁለቱን አይነቶች ለምንድን ነው የምንጠቀመው? ሁልጊዜ ሀሳብ ስንገልጽ አንድን ድርጊት ራሱን ድርጊቱን የፈጸመውን ሰው ወይም አካል አብረን ያረፍተ ነገሩ አካል አድርገን እንተና እንዲህ አደረገ ብለን ስናወራ ሁልጊዜ አክቲቭ ነው። አድራጊው አረፍተ ነገር ውስጥ በግልጽ ተጽፎ ይነበባል። አድራጊው ማን ነው ብንባል ከዛው ከአረፍተ ነገር ላይ ፒክ አድርገን መግለጽ እንችላለን። እሱ አክቲቭ ቮይስ ነው። ፓሲቭ ቮይስ ግን እንዲህ ተደረገ፣ ማን አደረገው? የለም እዚህ ሀሳብ ውስጥ አረፍተ ነገር ውስጥ አድራጊው ሳይገለጽ ሀሳብ ሲገለጽ ፓሲቭ ቮይስ። እነዚህን ሶስት መሰረታዊ ነገሮች ካልተረዳን አንድ ትክክለኛ ትርጉም ያለው የእንግሊዝኛ አረፍተ ነገር መመስረት አይቻልም። a verb, a must to appear, a verb tense, a time that expresses this verb, and then a voice which tells us the door of the action or the receiver of the action appearing in the sentence as a subject.